ውድ ቤተሰቦችና የቆሮንቶስ ሚዲያ ተከታዮች እንደምን አላችሁ? በያላችሁበት ቦታ ሁሉ ሰላም፣ ፍቅር፣ አንድነት፣ መተሳሰብ ከእናንተ ጋር ጸንቶ ይኑር። አሜን። የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ በያላችሁበት ቦታ ሁሉ ሰላም፣ ፍቅር፣ አንድነት ከእናንተ ጋር ጸንቶ ይኑር። አሜን። ውድ ኦርቶዶክሳውያን እንኳን አደረሳችሁ፣ እንኳን አደረሰን። ይሄ ሰሞን ሰሞነ ሕማማት ይባላል። የሆሳዕና በዓል ዋዜማ ላይ ነው የምንገኘው። በሌላ መልኩ የጌታችን መድኃኒታችን ኢየሱስ ክርስቶስ ጥንተ ስቅለቱም በዚህ ዕለት ነው የሚከበረውና ለዚህ ሁሉ ድርብርብ በዓል እንኳን አደረሳችሁ፣ እንኳን አደረሰን። በዚህ ቪዲዮ ደግሞ ለየት ባለ ሁኔታ ለመቅረብ ሞክር ያለውና የዩቲዩብ ቻናልም ለመክፈት የፈለኩበት ዋናው ምክንያት ይሄ ስለሆነ ከዚህ በኋላ ያሉትን ቃለ ወንጌሎች ብታዳምጡ ታተርፉበታላችሁ፣ ትጠቀሙበታላችሁ ብዬ አስባለሁኝና አብራችሁ እንድትቆዩ ጋብዛችኋለሁ። አብረን እንቆይ። የአብይ ጾም ሳምንታት የአብይ ጾም ምክንያትና ስርዓቶች በሚል ርዕስ ነው የማቀርብላችሁ። አብራችሁን ቆዩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፍጹም ተወልዶ እንደ ማንኛውም ዕብራዊ ሰው ጥቂት እያለ አድጎ በምድር ላይ ተመላልሶ ቃለ ወንጌልን በሚገባ አስተምሯል። በቃል ያስተማረውንና በቅዱስ መጽሐፍ በተገለጸው መሰረት በተግባር ማሳየት ያለበትን ጊዜው ሲደርስ በትንቢቱ መሰረት በመጥምቀ መለኮት ቅዱስ ዮሐንስ አማካይነት በዮርዳኖስ ወንዝ ተጠምቆ ጥምቀትን መሰረተ። በዚህ አላበቃም። ከጥምቀት እንደወጣ ሳይውል ሳያድር ወደ ገዳመ ቆሮንቶስ በመሄድ 40 ቀንና 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ጾምን ራሱ ጌታችን ጾሞ እኛም እርሱን እንመስል ዘንድ አስጀመረ። ከገዳም እንደወጣ በሰይጣን በሶስት ነገሮች ተፈተነ። ፈተናውንም በቅዱስ ቃሉ መሰረት ልድ አድርጎ አሸነፈ። ሰይጣንም በሰው ልጆች ላይ እንዳይሰለጥን ትምህርት ሆነ። ይህ ሁሉ ለእኛ ለሰው ልጆች በመጀመሪያ ልጅነትን በጥምቀት ቀጥሎ እምነት በሥራ መገለጽ ስለሚገባው ጾምና ጸሎት እንዲሁም ምጽዋትን በማሳየት በሃይማኖት ጸንተን እንኖር ዘንድ በተግባር አስተምሮ በመጨረሻም በመስቀሉ ላይ ውሎ ለእኛ ሲል ቤዛ ሆነ። ዛሬ ከእርሱ የተማርነውን እንዴት ወደ ተግባር በመቀየር ከጌታችን ጋር አንድ እንሆን ዘንድ አባቶቻችን የሰሩልን ስርዓት እንቃኛለን። አብራችሁን ቆዩ። ሰናይ ጊዜ ተመኘው። በድጋሜ እንኳን አደረሳችሁ፣ እንኳን አደረሰን። አንደኛው የአብይ ጾም ስያሜ ዘወረደ ይባላል። በአዳም በኩል የበደልነውንና ቃላችንን ባለማክበራችን በኃጢአት ወድቀን ያጣነውን ልጅነትና ቅድስና አውቆ የሰው ልጅ በራሱ አቅም ወደ ነበረበት ጥንት ቦታው ወደ ገነተ መንግሥት መግባት አለመቻሉን ስለሚያውቅ ከእመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስን መንሳት የግድ ስለነበረ ከሰማያት ሰማያት ወርዶ እንደ ሰው በማጸኗ 9 ወር ከ5 ቀን ቆይቶ በፍጹም ተዋህዶ መወለድ ነበረበትና እርሱንም አደረገው። ይህንኑ ቃል ታላቅ መለኮታዊ ኩነት ከቅድስት ቤተ ክርስቲያን ዘወረደ ብላ ሳምንቱን ታከብረዋለች። ዮሐንስ 3:13 ከሰማይም ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ሁለተኛ ሳምንት ቅድስት ዕለቱ ሰንበት ላይ በመዋሉ ሊቁ ቅዱስ ያሬድ ሰይሞታል። በዚህም ዕለት ኦርቶዶክሳውያን ወደ ቤተ ክርስቲያን በመሄድ ምጽዋት፣ ጸሎት፣ ስግደት በማድረግ እግዚአብሔርን ያመሰግኑታል። ዘጸአት 28 ላይ የሰንበትን ቀን ትቀድሰው ዘንድ አስብ በማለት የሰንበትን ቀን አስቀድሞ የቀደሰ የባረከ ራሱ እግዚአብሔር ነው። ዘፍጥረት 2:3 ላይ
እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። ሦስተኛ ሳምንት ምኵራብ። ጌታችን መድኃኒታችን ኢየሱስ ክርስቶስ በምኵራብ ተገኝቶ ለሕዝቡ እና ለደቀ መዛሙርቱ ለወደፊት ስለሚገጥማቸው ሁሉ በምሳሌ እያደረገ ሲያስተምራቸው ስለ ክርስቶስ ሲሉ መከራ እንዳለባቸው እንዲህ ሲል ገልጾላቸው ነበር። ዮሐንስ 12:25 ነፍሱን የሚወድ ያጠፋታል፣ ነፍሱንም በዚያ ዓለም የሚጠላ ለዘላለም ሕይወት ይጠብቃታል። አራተኛ ሳምንት መጻጉዕ። ከ38 ዓመት ጀምሮ በከፍተኛ ደዌ ተይዞ የአልጋ ቁራኛ የነበረ መጻጉዕ የሚባል ሰው ማንም ረዳት የሌለውን ጌታችን መድኃኒታችን ኢየሱስ ክርስቶስ አውቆና አይቶት በታማሚው ፈቃድ ልትድን ትወዳለህን ብሎ በቃል ብቻ አልጋውን ተሸክሞ እንዲሄድ አድርጓል። ዮሐንስ 5:6 ኢየሱስ ይህንን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን አለው። አምስተኛ ሳምንት ደብረ ዘይት። የምጽአት ጊዜ መቼ እንደሆነ ሐዋርያቱ የጠየቁት ጊዜ ነበረ። የጌታችን መድኃኒታችን ኢየሱስ ክርስቶስ በፍጻሜው ግን መምጫውን ከእርሱ በቀር የሚያውቅ ማንም ስለሌለ በንስሐ ውስጥ ሆነን ሥጋውን በልተን ደሙን ጠጥተን በቅድስና ውስጥ ሆነን በጎ ሥራ ብቻ እየሰራን መጠባበቅ እንዲገባን የተሰራ ሥርዓት ነው። ማቴዎስ 24:3 ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የምትመጣበት መምጣትህና የዓለም መጨረሻ ምልክቱስ ምንድን ነው አሉት። ስድስተኛ ሳምንት ገብርኄር። 3 ሰዎች እንደየአቅማቸውና የአገልግሎት መጠናቸው መክሊት ሰጣቸው። እነርሱም ታማኝ አገልጋይ ሆነው አትርፈው እንዲመልሱ 5 መክሊት የተሰጠው ሌላ 5 አትርፎ 10 ሲያደርግ፣ 2 መክሊት የወሰደው ሌላ 2 አትርፎ 4 ሲያደርግ፣ ሌላኛውና ሦስተኛው ደግሞ 1 ተሰጥቶት ሳለ አትርፎ መለስ ሲገባው ለቃሉ ባለመታመን መሬት ውስጥ ቀብሮት አንተ ያልዘራኸውን የምታጭድ በማለት ያችኑ 1 አውጥቶ ሲሰጥ እርሱም ገስጾታል። አሁንም በዚህ ዘመን ታማኝ የሆኑ ሰዎች እንዳሉ ሁሉ ቃላባይ አጭበርባሪ ያልደከሙበትን ለመውሰድ የሚፈልጉ መኖራቸውን ለማስተማር ነበር። ማቴዎስ 25:15 ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። ሰባተኛ ሳምንት ኒቆዲሞስ በእስራኤላውያን ዘንድ መሪና መምህር ጠንቅቆ የተማረ ሊቅ ሆኖ ሳለ የራሱን ሊቅነት ክብር ትቶ ዝቅ ብሎ እውነትን ፍለጋና ለመማር በማታ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄደ። ከእግሩ በታች ወድቆ በመስገድ የእርሱን ክብር ተረድቶ ከፍ አድርጎ በማየት ከእግዚአብሔር ካልሆነ በስተቀር አንተ የምታደርጋቸውን ሊያደርግ የሚችል የለም ብሎ መሰከረ። ነገር ግን ጌታችን እንዲህ አለው፣ ልጅነት የሚገኘው በጥምቀት ብቻ መሆኑን በሚገባ ገልጾ አስተማረው። የሰው ልጅ ንጽሕናና ልጅነት ለማግኘት የግድ መጠመቅ እንዳለበት ሲያጠይቅ ነው። ዮሐንስ 3:5 ኢየሱስ መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። 8ኛ ሳምንት ሆሳዕና። ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ሆኖ እንደ ሰው ሆኖ እንደ አምላክ በተዋህዶ ከብሮ በዚች ምድር ሲመላለስ ትሕትናን ገንዘቡ ያደረገ አባት ነውና ለሰው ልጆች በተግባር ሊያስተምር ወዶ በአህያ ውርንጫ ላይ ተቀምጦ ወደ ሕዝቡ መጥቶ ወንጌልን በተግባር እንድንኖር አስተምሯል። ዮሐንስ 16:7 ውርንጫውንም ወደ ኢየሱስ አመጡ፣ ልብሳቸውንም በላዩ ጣሉ፣ ተቀመጠበትም። በሌላ መልኩ ይህንን ኃይለ ቃል ስንመለከተው ውርንጫዋ ያልተጫነች በመሆኑ የሰው ልጅ 5500 ዓመት የተጫነበትን እና በኃጢአት የኖረበትን ጊዜ አብቅቶ ከእስራት የሚፈታበትን ጊዜው እንደደረሰ ሲነግረን መሆኑን መረዳት ይገባል።
9ኛ ሳምንት ትንሣኤ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር እንደ ሰው ተመላልሶ ሲያስተምር ቆይቶ የመጣበትን ምክንያት ከዘወረደ ጀምሮ በተግባር እያደረገና እያሳየ አስተምሮ ቃሉ ይፈጸም ዘንድ ግድ ስለሆነ ጌታችን በመስቀል ላይ ተሰቅሎ ሞተ። በሞቱም ሞትን ሽሮ ዘላለማዊ ሕይወትን ለሰው ልጆች ሰጥቶ ከሙታን መካከል በሦስተኛው ቀን ከመቃብር ተነስቶ በአባቱ ቀኝ በመቀመጥ ትንሣኤ ሙታን መኖሩን ሲያስተምር በመጨረሻውም ዘመን ለፍርድ እንደሚመጣ ነግሮናል። እግዚአብሔርም አምላክ ወዶና ፈቅዶ ዕድሜ ለንስሐ ዘመን ለፍስሐ ሰጥቶ ለዚህ ቀን ስላደረሰን ክብር ምስጋና ይገባዋል። ዮሐንስ 20:17 ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው አላት። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን። ውድ ቤተሰቦቼ እንግዲህ የአብይ ጾም ምክንያቶች እነዚህን ይመስላሉ። እነዚህም ስርዓት ይሰራልን ሊቁ ቅዱስ ያሬድ በመጽሐፈ ድጓው ላይ በዝርዝር አስቀምጦታል። ብዙ ታሪክም አለውና ብዙ እውቀትም ታገኙበታላችሁ ብዬ አስባለሁኝ። ለዛሬው በዚያ በቃው። ሰላም ሁኑ።